ውሏችን ያሁኑ ውሏችን አድዋ ላይ እንገኛለን። ታዲያ ወንድሞቼና እህቴ ጥርሳቸውን የነቀሉባት ይህች አካባቢ እስከ ዛሬ ድረስ ከዚህ ሳይወጡ ያው የተለያየ ቦታ በተለያየ የህይወት ውጣውረድ እንግዲህ ሌላ ሀገር ሄደው ቢመለሱም ዞሮ ግን ያው እህቺ ያደጉባት መንደር አለቀቀቻቸውም። እኔ ደግሞ ከ29 ዓመት በኋላ መለስ ብዬ ሳያት እንዳባጉና የልጅነቴ አገር ያው ምንም አልተቀየረም። ታዲያ ይህ የኑሮ ስታይላቸው እጅግ በጣም ወደ ድሮ የጥንት የኢትዮጵያ ውብ አኗኗር ዘዴ ቢመልሰኝም ድህነት ግን ቢያስጠላም ይኸው እንግዲህ እነዚህ ግመሎች ይህንን በመሸከም ብቻ በአጠቃላይ አካባቢው ልክ እንደ ጥንት እንደ ጧቱ ኑሮ እንደዛ ነው። እኔም ታዲያ ይሁና በሚል ያለውን ትዝታ እያጣጣምኩኝ በፊት ከትምህርት ቤት በዚህ መንገድ ስጓዝ የነበርኩበት አካባቢ በትዝታ ይዞኝ እልም እያለ ወደ ሰፈሬ ወዳደኩበት ወደ መኖሪያ ሰፈራችን አመራው። ይህ ታዲያ እጅግ በጣም ትዝታ ውስጥ የበለጠ የከተተኝ የዚች ህፃን ልጅ ነገር ነው። በዚች እድሜ ሆን ነበር ወይ ጉድ! ይህንን ሰፈር ጥዬ የተወሰድኩት ወደ ሌላ ሀገር። እንግዲህ እንደምታውቁት አባቴ ከኤርትራ ከናቴ የ8 ዓመት ልጅ ሆኜ ወደ እንጀራ እናቴ ወደዚህኛው ሰፈር ካመጣኝ በኋላ ከዚህ ደግሞ ከእንጀራ እናቴ ነጥቆ ወደ ወሎ እንግዲህ አሽሽቶኛል። ከዛ በኋላ ሞተ ተባለ። ከዛም በኋላ ወደ አዲስ አበባ፣ ከአዲስ አበባ ወደ ኢሮፕ ህይወቴ እንዲህ ከሆነ በኋላ አሁን ከ29 ዓመት በኋላ እንግዲህ ይህንን ቤት ድሮ ያደኩበት እዚህ ቤት የነበርኩበትን ሳየው በትዝታ እልም ብዬ እንባ እየተናነቀኝ ከወንድም ከእህቶቼ ጋር ያደኩበትን ሰፈር ስጎበኝ በቃ እኔ እንዶ ፌንታ ለመንቀል እንጂ ትዝታው እዛው የነበረው ሁሉ እንዳለ ነው። በቃ እድሜና ጊዜም ቢሄድ እኔ ግን ወደ ኋላ ተመልሼ ልክ የዛሬ 29 ዓመት ላይ ያለው መሰለኝ። ሆድ ባሰኝ፣ አልቅሻለኝ። ወይ ጉድ! ይሄ ሁሉ አለፈ፣ ምንም የተቀየረ ነገር እኮ የለም ብዬ በትዝታ ዓለም በቃ ሰመጥኩኝ። እኔ እዚህ ውስጥ ያሳለፍኳቸው እንደ ህፃን እንደ ልጅ እጅግ በጣም ብዙ እንግዲህ በስራ በመልፋት በመድከም በመታዘዝ እንዲሁም ደግሞ እንደ ልጅ ሰርቶ ወላጁን በማገዝ እንደምታዩቸው አሁንም ያለው ሁኔታ ተመሳሳይ ነው። ሰው ከምንጭ ውሃ ይኸው እየቀዳ ወደ እንግዲህ ይሄ ለምግብም ይሁን ለሚጠጣ እንዴት እዚህ ቆሻሻ ውሃውን እየቀዱ በጀሪካን ይዘው እንደሚሄዱ ይገርመኛል። ልክ እንዳልኳችሁ ከ29 ዓመት በኋላ ይህንን ታሪክ የደገምኩት ያህል እስከሚመስለኝ የሰው ላይፍ ስታይል አካባቢው እንደምታዩት በቢጫ ጀሪካና ውሃ እየቀዱ እስካሁን የህይወት ስታይላቸው አልተቀየረም። አጀብ ነው የሚያስብለው። እና ይህንን በቢጫ ጀሪካና ውሃ እየቀዱ ከዚህ ኩሬ ውሃ ሊጠጡት ነው ወይስ ምግብ ሊሰሩበት ነው? እነዚህ ህፃናት ያለ እድሜያቸው ውሃ እያመላለሱ ልክ እንደኔ ህይወትን የሚደግሙ አለ ማለት ነው ብዬ ታዘብኩኝ። ይሁና በሚል እኔና ትንሿ እህቴ እናቷ ወይም እንጀራ እናቴ ወደዚህ መታችሁ ውሃ ቅዱ አመላልሱ በመትለን ጊዜ እዚህ ምንጩ ቢደርቅም ውሃ ቀርተን እንግዲህ ዋኝተን እዚህ የምንተኛበት የልጅነት ጊዜያችንን ጥሩ ጊዜ ያሳልፍንበት ይኸው እያወራን ደግመን ደግሞ ከ29 ዓመት በኋላ እንዲነበርኩ ውሃ መንቀዳው እንዲነበርኩ ዋኝተን እዚህ ምንተኛው እየተባባልን እጅግ በትዝታ ውስጥ ልማለን። ከዛ ደግሞ እነዚህ ልጆች
እስከዛሬ ውሃ እየቀዱ እያመላለሱ እንዲህ ነው የሚኖሩት ተባብለን ብቻ ልጅነታችንን ለማስታወስ እዚህ ጋር ተንቦጫረቅን በእግራችን በእጃችን ውሃውን እየነካካን እንግዲህ እየተሯሯጥን እዛ ማዶ የሚገርምላችሁ እንደ ማር የሚጥም ድንጋይ ነበር እሱን እንልስ ነበር እንዲህ ሲናገሩት እጅግ በጣም ይገርማል ያሳቅቃልም እንደ እውነት ነበር እንደም ያስብላል በእርግጥ እውነት እንደሆነ የምትመሰክርልኝ እህት ያለችልኝና ወደዛ ማዶ ወደምታዩት ዛፎች ነበሩ እዛ ማዶ የምታዩት ደግሞ የእንጀራ እናቴ የቤተሰቦቿ የዘመዶቿ ሰፈር ነው እንግዲህ ይሄንን ደግሞ ውሃ በቁሬ ወይም ደግሞ ጉርጓድ ውስጥ በገመድ ታስሮ ጀሪካኑ ውሃውን የምቀዳበት ቦታ ሩቅ ስለሆነ እሱን መሄድ ስለማንችል ወንድሜ ወደሚሰራበት ቀይ መስቀል ለመጎብኘት እየመሸም ስለሄደ እዛው አፍና አፍንጫ የሆነው እንግዲህ ከድሮ ቤታችን እናት አባቶቻችን ሲኖሩበት ከነበሩ አጠገብ ነው ይህ መስቀል የሚገኘው ይህ ያያችሁት አካባቢ ሁላ የሚገኘው ይህ ወንድሜ ታዲያ ቀይ መስቀል እየሰራ እያዋለደ ጎን ለጎን ደግሞ አርቲስትነቱን እየሰራ እጅግ በጣም ጎበዝና ጠንካራ ወንድሜ የልጅነት ትዝታችን ማዶ እያሻገረ እንግዲህ እያየ ቀይ መስቀሉን ይሰራል ከዛ ደግሞ ጎን ለጎን ይሄንን ሙዚቃ ይጫወታል ይሄው የእንጀራ እናቴና የአባቴ ፎቶና አንዳንድ የጋብቻ ወረቀት ለማስተዋሻነት ስቱዲዮም ይዞታል እኔ እህቴና ወንድሜ ስቱዲዮ ጋር መተን መብራቱ የጠፋ ሰዓት ላይ መተንም ቢሆን ነገር ግን ወደ ኋላ መለስ ብለን ይሄንን ልንታዘብና ወንድማችንን እንዴት ጎበዝ እንደሆነ ልናደንቀው ችለናል እህቴም ደግሞ ይሄው እንግዲህ ሙዚቃ እየዘፈነች ምሽቱን አድምቃው ነበረ እኔም በቃ ቤቱ አርቲስት ነው እንዴ በአጠቃላይ የተወለደው እያልኩ እየገረመኝ የእናቴ ልጅ ታናሽ ወንድሜ እንግዲህ ዘፋኝ ነው እኔም ደግሞ ያው እንደ ጋዜጠኝነትም እንደ ብዙ ነገርም ነው የሚያደርገኝ ያኛው ሳሙኤልም እንደምታዩት ድምጹ ያምራል ስለኔ ይዘፍናል ብዙ ዘፈኖችን ሽምድድ አድርጎ እጅግ በጣም ጎበዝ ነው እና የቤቱ ሰው ሁሉ አርቲስት ነው እንዴ አስብሎኛል እሷም በድፍረት ስትዘፍን ገርሞኛል ብቻ የደከመውን እግራችንን ቤት ከገባን በኋላ በባህላዊ መሰረት እግራችንን ይህች መልካም ልጅ አጥባን በማለዳ ደግሞ ይሄው ተኝተን ስንነሳ ይህችን የማለዳ ፀሐይ ያየን ወይ ጉድ ተመስገን ብዬ ልክ በቃ ህይወትን ወደ ኋላ ኢሮፕንና ከኢሮፕ ወጣ ብሎ ከከተማ ወጣ ብሎ የመኖር እንግዲህ ይህንን የህይወት ቻሌንጅ በመቀላቀሌ ሳላስበው እዚህ ቦታ መጥቼ እንዲህ አይነት ህይወትን ደግሞ ወደ ኋላ መለስ ብዬ ስላየሁት እጅግ በጣም ደስ ብሎኛል እዚህ ጋር የምናገራቸው ነገሮች አሉ እሱም ብትሰሙ ደስ ይለኛል ከዛ በኋላ ወደ ዶክመንቱ እቀጥላለሁ ህይወት በእንዳባውና በገጠሯ ከተማ ጋይስ ዛሬ ወደ አድዋ እንሄዳለን አሁን ማርያም እንዳባውና የሚባል ደግሞ ሄደን ያደኩባት ወይም አባቴ ቄሱ ነው ሲያገለግልባት የነበረችው ቤተክርስቲያን ለኔ ነው መቃብሩ ጠፍቶናል የሚያሳየን ሰው የለም የሆነ ሰው ገሎታል ሊያሳየን የሚችል ሰው እዛ ሄደና ያለን ትላንትና ለቀርጽ ነበር ረስቸው ሳይሆን ባትሪ ያለቀብኝ እዛ እንግዲህ ወንድሜ እኩያ ወንድሜ ዮሐንስና አባቴ እዛ ነው መቃብራቸው እንዲሁም ሰላማዊት እህታችን ታላቅ እህታችን እና እንግዲህ ከተራራው ደግሞ ስር የእንጀራ እናቴ ቤተሰቦች እዛ ይኖሩ ነበር እንግዲህ ማዶ እያየው ደግሞ ወደ ትዝታ ልምላለው ወደዛ መሄድ ባልችልም በጣት የመነካው ያህል እንግዲህ ቀርበታለው እዛ ነው ሰም የተቀበረችው ይባላል እንጀራ እናቴ እና በጣም ብዙ ነገሩ እዚህ ነው ታሪኩ ያለው የኔ ታሪክ እዚሁ ነው ልጁኝ ውሃ ስቀዳበት የነበረ ልጁኝ በቃ በጣም ብዙ ሜሞሪ ያለው እዛ ጋር የሆነ እንደው የሚገርማችሁ ኩበት ምናምን ልቀሙ ተብለን ስንሄድ እንጨት ስንለቀም የሆነ ድንጋዩ እኔ እሱን ስል እጅግ በጣም ይገርመኛል የሆኑ ድንጋዮች ነበሩ እኔና መቅደህት እየሄድን ድንጋዩን እንልሰው ነበር ይጥማል የሆነ እንደ ማርማር ይላልና ለምን እንደሆነ አላውቅም አሁን ስጠይቃቸው አረ ይሄ ነገር የምር ነው ስላቸው አዎ እንልስ ነበር የሆነ ነገር ነው አይ ዶንት ኖ እስኪ ወንድሜ ጠይቋለሁ እዛ ሄደን ነበር አሁን ደግሞ ሌላ ነገር ማሳያችሁ ቢኖር ልጅ ሁኚ ውሃ ቀጅ ተብያ አላውቅም ያለ እድሜ ሲሄድ
በ3 በ4 ጀሪካ እየሞላው እንዴት ከጉድጓዱ ውስጥ እየቀዳው እየሳብኩኝ እንግዲህ 4 በዱላ እንደዚህ ተሸክሜ አመላለስ ነበር። እሱ እንግዲህ ሩቅ ነው ራቅ ይላል። ስለዚህ የማሳያችሁ እዚህ ጋር ምሳሌ የሚሆናል። እሱም እየቀዳው ደግሞ አሳያችኋለሁ። ታጋለ አሳያችኋለሁ። ውሎዬ ይሄንን ይመስላል። እንደዚህ ያደረኩ እንዳልቀርጽ ትንሽ ሁኔታው ስላልተመቻቹልኝ ነው። ኢንተርኔትም ስለሌለ ነው ቲክቶክ በቀጥታ ሁሉንም ነገር ያላቀረብኩላችሁ። ለማንኛውም ውሎዬንና ያለውን ሁኔታውን አሳያችኋለሁ። ዛሬ ደግሞ አድዋ እንግዲህ መኪና በቤንዚን በመሙላት ወደ አድዋ ሄደና ልፈልግ ነው። ቀኔ አልቋል። ቪዲዮ መለቀው ነበር አፋልጉ ቶሎ ብላችሁ ጊዜ የለኝም ልል ወደ እናንተ ልልክ ነበር። ጊዜ የለኝም። ኢንተርኔት ቤት ፈልጌ እሱን ለቀዋለሁ። ሰላም ተመኘው። ባይ ሰርፕራይዝ የኔ ፍቅር ነይ እስኪ የኔ ቆንጆ ሰርፕራይዝ አረግሽኝ። አመሰግናለሁ። ዋው 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 በጣም ነው ሰርፕራይዝ የሆንኩ። ዋው እንዴት እንግዲህ ሰርፕራይዝ ተደርጊያለሁ። አበባ ማን ነው ሰርፕራይዝ አድርገኝ? ነይ እስኪ እቺኛው አቅመም እንግዲህ ይኸው አበባውን ለቅማ መታ ሰርፕራይዝ። እስኪ በይ ደግመሽ ሰርፕራይዝ እኔ ቆንጆ አክስቷን ሰርፕራይዝ ያደረገች ሰው ናት። እስኪ አንድ ፎቶ ነው እቺኛ ፀጉሯ ታበጥራለች። በኢየሱስ ምርቀቱ በስመ አብ ካን ኢማጂን ትንሽ ልጅ ሆኜ እንግዲህ እንደዚህ አይነት ውሃ በጀሪካን በእንደዚህ ነገር ማለት ነው። እኔ አቅሜ ስለማይፈቅድ አንዳንድ ሰዎች ያደጉ ሰዎች ይረዱኝ ያግዙኝ ነበረ እና እንዴት አድርጌ እንደምልከው እንግዲህ ላሳያችሁ። ይሄ እንግዲህ ወንድሜ ግቢ ውስጥ ያለው ምሳሌ ነው። ያ ሩቅ ቦታ ነው እንትን የሚሄደው የነበረው ማለት ነው። እስኪ ላሳያችሁ። ይሄው ገመዱ እስኪያምጩ ማአት ነው። አሁን ውርውር ባረገ ይይዟል። ይሄ ይዟል። እሺ አሁን ልለቀው ነው። በጣም ረጅም ነው። ኢማጂን እንግዲህ ቆይ አንድ እንደዚህ ኢማጂን እንግዲህ ውሃ ሞላ ማለት አይደለም። እሺ አሁን ያጅና አውጪ በሻጀ ቆይ እኔ እንዲህ ያደረኩ በደንብ ወደ እኔ ጠጋ ብለሽ ነይ ቪዲዮን አሳየው አዛፈች። እሺ እጄን እኔ እየታየሽ ነው። ማንሽ እንትን ራቀበያ ሁሉ የኛው ሀቃጂ እንግዲህ እየታየሽ ነው። ባዶ ነው አክቹአሊ። በፊት ባይሆን እንትን ልሞክር። ውሃ ግን እንዳታስዩ ትንሽ እንዴ ልጁ እስኪ ሚጥጥ ይሁን። እንዴት ነው የቻልኩት? አሳየው። አሁን አሳየው። ልቀቀው ነው ልቀቂው። እያሳየው ርቀት በኢየሱስ እርፍ። ኧረ እኔ አብሬ መወድቅ ነው የመሰለኝ። ዞር በይ አንቺ ጉርጓድ መጣ እርፍ ነው እየቀረች ነው ውስጥ ነው። ውሃ እንዳታስዩ ይሻለው። የራስ ጉዳይ ውሃ አለው። ማን አትችልም። ሳሚ ልጥሪ ቆይ ላቆመው እና ላግዝሽ። ላቆመው አጅ አሳያት ቪዲዮ ቀረጫ ነይ ሐግዝ ያ ሐግዝ ያ አይተፈረሽ ነይ አውጪ ነይ አግዣት ተሰውን ያክል ሁሉ አረ በጣም አንተ ፍትጉርጓዳ ይተርገዛች ይሄን ቀረጭ እንዳዘር እኔ እየቀረጽኳችሁ ነው። ወይኔ ያትልሽ እሺ ላፈጋዩ ጽጌ ግሮሽን ስነ ስርዓት እሺ ወይኔ ጉድ ይሄንን ተሸክማ አወጣችሁ። ወይኔ እና እነሱ ለምደውታል። አንቺና እነሱ አንተ አንቺ እየቀረጽኳችሁ አንቺ ቀረጫት በናሽ አንሻት ወይ አንቺ ቻለችው። እኔ አይደለም ያገዝኩ። እንዴት ቻለሽ? እንግዲህ ይሄንን ነው። አሁን ደግሞ ዙጉት እሺ፣ በደንብ እንትን ይባላል። ጸንተስ እንት ጀቶ ነው ቋንዳ አታ ካን ኢማጂን ጋይስ እኔ እንዴት አድርገን እንችላለን? በኢየሱስ ስም ወይኔ ጀግኒት አንቺ እንትን አልሽ። በስመ አብ እዩ ይሄንን አስባ እናት እንግዲህ እቺ ልጅ አስባችሁታል። እኔ ቆንጆ እና እኔ እንዲህ ለመተሳሳሙታ እንዲህ አለሽ። ቆይ ደግሞ ማማረሽ ቆንጆ ልጅ ነሽ። እሺ አይዞሽ፣ ትልቅ ቦታ ትደርሻለሽ። ጎብዢ፣ ወንዶች እንዳያታልሉሽ። እሺ ትምህርትሽን ተማሪ። ዛሬ መተላለፈ እሺ፣ እነዚያ
ህይወት መተንተዝ ባህታዊ ትግርኛ እኮ የለ ይሄ መንገድሽ ነው መተላለፊያሽ መሄጃሽ ወደ ትልቅ ራዕይ መድረሻሽ እሺ ነው ትልቅ ቦታ ትደርሻለሽ አይ ፕሮሚስ ዩ ዝም ብለሽ እንደው ወንድ አግኝተሽ ልጅ ወልደሽ ተርመጥመጥሽ አትቀሪ እሺ ነው ቆንጆ ውብ ድንቅ ጎበዝ ትሁት ነሽ ደግሞ እንዴት አባሽ እንደምታምሪ ገቡሽ እሺ አይዞሽ እንግዲህ ዛሬ ስንት ዓመት ስመጣ ደግሞ ትምህርትሽን ጨርሰሽ ተመረቀሽ እንደማገኘሽ አምናለሁ እሺ ይሄን ማለት ወይ ጉድ ስብ ያደላው ገላ ሆነና አንድ ጀሪካን እንኳን ውሃ መሸከም አቃተኝ ሽኮሬ ቀይ መስቀል ናይ ስራሕ ነርካ አስራሕ ነርካ ስራሕ ጀሚርካ ኮላ ኣብ መስቀል እዩ ዝሰርሕ ወይ ምእናሰይ ሓወይ ጭራሽ ምእናስ ካኹን እንትን አልኩኝ እንዴት አደርክ ሰላም አደርክ ኣብ ስራሕ ነርካ ሕጂ እንት ቤተ ክርስቲያን ክንኸይድ ኢና ሕጂ እሺ እንት ስናብ ኣሓበርከት ኣነ እኮ እንትን ዘረይኒ ሰብ ደሊ ነይርና ኣቦይ ኣብሪ ግን ሰብ ይብሉ ተባለ ናይ ባየ ሰብ ደሊ ነይርና እሳት ለሞቅራ ሞቅ ስምሽ ማን ነው ሀኒት የማን ልጅ ነሽ እሺ ስምሽ ማን ነው ሌላ ተጨማሪ ስም አለ ሌላ ጽጌረዳ እኔ ጠፍቼ እያለ እንግዲህ ምትኬ ስሟ ጽጌረዳ ተብሎ የተጠራው እችኛዋ ነበረች እና ዋናዋ ስትገኝ ቅድስት ተባለች የሚገርማችሁ እችን ጽጌረዳ እንዴት ለመወዳት በርግጥ ሁሉ ለመወዳቸዋለሁ እቺ ግን ታሪኬ ነበረች እና አሁን ጽጌረዳ በሚል ቀጥሏል አንተ ስም ማን ነው ደግሞ አይናፋር ነው ስም ማን ነው ተናገራ ማ ሞላዊ የአብርሃም የትንሽ ወንድም ልጅ ነው ሁለት አሉ እንዴ አንደኛው አንኩ ደግሞ የአብርሃም ልጅ እስኪ ማን ነው ስምሽ ክርስቲያን የሚገርማችሁ እኔ ልጄን ስወልድ ክርስቲያን ብዬ መጥራት ፈልጌ ነበር ለምን ክርስቲያን የክርስቲያን ዘር በሚል ማለት እንደው እንኳን አላወጣሁለት ለካ ወንድሜ እንደዚህ አውጥቶ ነበር ሰው መመሳሰል እስኪ ያሳያት እቺን የመሰለች ውብ ቆንጆ አታምርም ጸጉሯ ባህሪዋ መልኳ ቆንጆ እቺኛዋ ደግሞ እኔ ነው የምትመስለው ሁኔታዋ አይስወይ እስኪ ስምሽ ማን ነው በጣም ይገርምላችሁ እቺ ራሴ ቆንጆ ነው በባህሪዋ እንዱ ቅልጥፍናዋ ልነግራችሁ አልችልም ዛሬ ደግሞ ሰርፕራይዝ በሚል አበሰል መጣለች አይ ላቭ ዩ ወዳችኋለሁ እሺ በጣም ውድድ ማረጋችሁ ጎበዞች ቆንጆች ናችሁ እናንተ ትልቅ ደረጃ ተሳላችሁ እሺ ወዳችኋለሁ ኖ ከፍ ኖ አንተ ፎቶ እንዴት ነይ ማረኝ ነይ እንግዲህ ወዳችኋለሁ ይቅርታ አማርኛ ትግርኛ ለመቻለኝ እንደዚህ ኦ ማይ ጋድ እኔ በጣም ደስ ብሎኛል የዚህ ሁሉ ምርት የማን ነው የወንድሞቼ ልጆች ናቸው እንግዲህ እዛ እየቀረጸች ስለሆነች ነው እሷማ የልጅ ብቻ አይካለች ኦ ማይ ጋድ አሁን እኔ ታላቅ ነኝ አቀነት በሌቤት ሐራስ ሳሙኤል ሐራስ ለልጆች ያለው ፍቅር አሜዚንግ ይሄ ሐራስ ቤቢ ነው ያላችሁ ክርስትና መለጠኛነት ክርስትና ላይ ለንቀውጠው ነበር እንግዲህ ይሄ ፋይዳ የሚባለው ካርድ ነው እንዴ ጉድ ሞርኒንግ እንግዲህ እንዴት አደርክ ወንድሜ ይሄ ማለት ደግሞ ዮሐንስ ነው የወንድማችን የኔ የኩያ ወንድም ስም እንግዲህ ምትክ ተደርጎ ነው እንትን የተባለው ያቺኛዋ ጽጌረዳ ተብላ በስም የተሰየመች ስለጠፋውባቸው እሱ ደግሞ ዮሐንስ ለምን ወንድሜ በህይወት የለም በነገራችን ላይ ልጅ ሲወለድ እኔ ደርሳለሁ እዚህ ሀገር አድዋ ደርሳለሁ ተብሎ የሚገመት ይሄ ልጅ እንግዲህ ክርስትናው ሲከበር ነበር ህዝቡ ተሰብስቦ እየተጨፈረ ሁሉም ጓጉቶ በሚጠብቀኝ ጊዜ እንግዲህ አዝናለሁ ፋይዳ ነው አይዳ የሚባለው ካርድ ለማውጣት ብዙ ቀናቶች ፈጁብኝና እግዚአብሔር ባለው ጊዜ ግን ተገናኘን ድግሱ ግን አመለጠኝ ለማንኛውም ሰብስቤ ይሄንን ይመስላል ስሙ ማን ነው ዮሐንስ አይደል ዮሐንስ ያሰብሰብ ያልነው ዝም ብለን ያው ኒክኔም አለ አይደል ከሁኔታዎች ሰበሰበን የተጠፋፉትን ሁሉ አንድ ላይ ሰበሰበን ጀግናው ኪንግ ዮሐንስ እወድሃለሁ እሺ እሰይ እድግ ምን ድግበልልኝ መጨረሻ ይመርልኝ አንተ ዶክተር ዮሐንስ ነው የምትሆነው ለወደፊት እሺ ያ አይ ላቭ ዩ ለማንኛውም አሁን ወደ እንዳ ማርያም እንትን አድዋ እንዳ ማርያም አይደል ለማርያም አድዋ ማርያም እንዳባጉና ኸይድና እንግዲህ መቃብር አብኡ እንግዲህ ጠጠዊልና ናይ አቦይ ናይ ህዋተይ ቻው ኢለ ክሰናበት አቦይ ድማ አፍቲ ቤተክርስቲያን ቅድስ ነበር ለምን ትግርኛ ማወራው በአማርኛ ላውራጁ እንዳ ማርያም እንዳባጉና የሚባል አሁን ልንሄድ ነው እዛ ሄደን እንግዲህ አባቴና ወንድሜ እህቴ ሌሎች ደግሞ ማለት ነው እነሱ የተቀበሩበት መቃብር ስላለ ኤግዛክት የትኛው እንደሆነ ባናቆም ሄደን እንግዲህ እዛ እንግዲህ እንሰናበታለን እንግዲህ በመንግስተ ሰማያት እንዲያርፉልን ደግሞ ጸሎታችን ነው
በአካል እንደዚህ ደግሞ መጥቼ ይሄንን መቃብር ከስንት ዘመናት በኋላ ማየቴ ለኔ ደስታዬ ነው። ሌላ ቢቀር ማለት ውስጤ ቁርጥ እንዲልልኝ አባትሽ ሞተ ተብዬ እንጂ ሞቶ መቃብሩን አይቼው አላውቅምና ይሄ ለኔ ታሪክ ነው። ከዛ እንግዲህ ሌላው እናቴን ፍለጋ ነው የምንቀጥለው። በነገራችን ላይ በቤተ ክርስቲያኑ ደግሞ አባቴ ያስቀድስበት ነበር ይባላል። እንግዲህ የምንኖረውም የነበረው ብዙን ታሪክ እንደነገርኳችሁ እዚህ አድዋ ነው። አሁን እንዳባጉና ማለት ነው። አሁን ወደ አድዋ እንቀጥላለን። ሰላሙን ተመኘው። እወዳችኋለሁ። ባይ